የታዋቂው ቲክቶከር አወንታ በርሲሳ አካውንት እንዲታገድ በፍርድ ቤት ትዕዛዝ መተላለፉ ተነግሯል። ከዚህ እግድ በስተጀርባ ያለው ጉዳይ ምንድን ነው? ሚስጥሩስ ከምን ጋር ይገናኛል? ይህን ጉዳይ በተመለከተ ዝርዝር መረጃ ለእናንተ እናቀርባለን። ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ጉዳዩ እናልፋለን። በተለይ በማህበራዊ ሚዲያ በቲክቶክ እና በዩቲዩብ መድረኮች ላይ አወንታ በርሲሳ በሚለው መጠሪያ ስሙ ነው የሚታወቀው። ይሄ ሰው አቶ ገዛኝ ተሬሳ ቤኛ ይባላል። እርሱን ጨምሮ በሶስት ግለሰቦች ላይ በተመሰረተው የፍትሐ ብሔር ክስ ምክንያት የባንክ አካውንታቸው እንዲታገድ የፌዴራል መጀመሪያ ደረጃ ፍርድ ቤት ትዕዛዝ ማስተላለፉ ተዘግቧል። ይህ ውሳኔ የተላለፈው ግለሰቦቹ በማህበራዊ ሚዲያ ላይ ስም በማጥፋት የሞራል ጉዳት አድርሰውብኛል ባሉ ከሳሽ ባቀረቡት አቤቱታ መነሻነት እንደሆነ የተሰራጨው መረጃ ያመለክታል። በፌዴራል መጀመሪያ ደረጃ ፍርድ ቤት የለሚ ኩራ ምድብ 8ኛ ፍትሐ ብሔር ችሎት በቀረበውና በመዝገብ ቁጥር 177550 በተመዘገበው በዚህ የክስ መዝገብ ላይ ከሳሽ አቶ ደጉ ታደለ ኮይራ ሲሆኑ ተከሳሾቹ ደግሞ አቶ ወገኔ አበበ ጸጋዬ፣ አቶ ሌዊ አሸናፊ ወዳጆና አቶ ገዛኝ ተሬሳ ቤኛ ወይም በሶሻል ሚዲያ ስሙ አወንታ በርሲሳ ናቸው። ከሳሽ ለፍርድ ቤቱ ባቀረቡት የክስ ማመልከቻ መሰረት ተከሳሾቹ በፈጸሙት የስም ማጥፋት ድርጊት ለደረሰባቸው የሞራል ጉዳት በፍትሐ ብሔር ሕጉ መሰረት ተጠያቂ እንዲሆኑ ጠይቀዋል። በዚህም የከሳሽን ክብርና መልካም ስም በማጉደፍ ላደረሱት ጉዳት በድምሩ የ150 ሺህ ብር የኢትዮጵያ ብር ካሳ ክፍያ እንዲከፍሉ ዳኝነት ጠይቀዋል። ይህም እያንዳንዱ ተከሳሽ 50 ሺህ ብር እንዲከፍል የሚያስገድድ የክስ አቤቱታ መሆኑ ታውቋል። ፍርድ ቤቱ የከሳሽን ማመልከቻና የቀረቡትን የሰነድ ማስረጃዎች ከመረመረ በኋላ የዋናው ክስ ሂደት እልባት እስኪያገኝ ድረስ የከሳሽን መብት ለማስጠበቅ የሚያስችል ጊዜያዊ የእግድ ትዕዛዝ ሰጥቷል ተብሏል። በዚህ መሰረት በእያንዳንዳቸው ተከሳሾች ስም በማናቸውም ባንኮች ውስጥ ከተቀመጠው ገንዘብ ላይ እስከ 50 ሺህ ብር የሚደርስ መጠን ታግዶ እንዲቆይ የችሎቱ ዳኛ ትዕዛዝ ማስተላለፋቸውን ከመረጃው ለማየት ችለናል። ከእግድ ትዕዛዙ በተጨማሪ ተከሳሾች በክሱ ላይ ያላቸውን የጽሁፍ መልስ ይዘው እንዲቀርቡ ፍርድ ቤቱ መጥሪያ የላከላቸው ሲሆን ግራ ቀኙን አከራክሮ ለማየትና አስፈላጊውን የህግ ሂደት ለመከታተል ተለዋጭ ቀጠሮ በዚህ ወር እንደተሰጠ እንግዲህ ተነግሯል። ይህ የክስ ሂደት እና የፍርድ ቤት የእግድ ትዕዛዝ በኢትዮጵያ ውስጥ በማህበራዊ ሚዲያ ይዘት ፈጣሪዎች ላይ የህግ ተጠያቂነት እያደገ መምጣቱን በግልጽ የሚያሳይ ክስተት ነው ሲሉ ታዛቢዎች ገልጸዋል። በቲክቶክ ላይ እና ዩቲዩብ መድረኮች ላይ ለእይታ ወይም ለተከታታይ ብዛት ሲባል የሰዎችን ግላዊነት መጣስና መልካም ስም ማጥፋት በህግ ፊት ተጠያቂ ከማድረግ ባሻገር የፋይናንስና የባንክ አካውንት እገዳን ሊያስከትል እንደሚችል ይህ የፍርድ ቤት እርምጃ ጠንካራ ሆኖ እንዳለፈ ነው የተነገረው። እንግዲህ አወንታ በርሲሳ በተለያዩ ድርጅቶችና ግለሰቦች ላይ በሚያቀርባቸው መረጃዎች የሚታወቅ ሰው ነው። እሱ በሚያቀርባቸው መረጃዎች ላይ የተለያዩ አነጋጋሪ ጉዳዮች ይነሳሉ። አንዳንዶቹ እርሱ መልካም ስማችንን አጠልሽቶብናል፣ የተከበረ ስራችንን ማጉድፎብናል ሲሉ ትችታቸውን እያቀረቡ ይገኛሉ። በማስረጃም አለን ያሉ ደግሞ በማስረጃም እያቀረቡ ይገኛሉ። ከነዚህ መካከል በዚህ ክስ የመሰረቱ ሰዎች አንዱ ናቸው። ሌሎችም አሉ። ከነ በረከት ገበሬዋም ክስ ሲያቀርቡ ነበር። እርሱ ከመንግስት ሰዎች ጋር እየተመሳጠረ እኛ ላይ ችግር ሲፈጥር ነበረ፣ ስማችንም እንዲጠፋ ለእስርም እንድንዳረግ ሲወተውት ነበረ ሲሉ ትችት አቅርበዋል። ይህ የክስ ሂደት እንግዲህ ወዴት ያመራል የሚለውን አብረን የምናየው ይሆናል። ከአካውንት መታገድ ባሻገር በቲክቶከሩ ላይ እና በሌሎቹ ግለሰቦች ላይ የሚያመጣው ተጽዕኖስ ምን ይመስላል የሚለውን ከወዲሁ ለመገመት ቢያስቸግርም ትልቁ ነጥብ ምንድነው? አንዳንዴ በማህበራዊ ሚዲያዎች ላይ የሚገለጹ መረጃዎችም የተወሰነ ገደብ ወይም የተወሰነ ማጣራት እንደሚያስፈልጋቸው የሚያመላክት ስለመሆኑ ነው የተገለጸው። የአወንታ በርሲሳ እጣ ፈንታ ምን እንደሚሆን አብረን የምናየው ይሆናል። እናንተ ማስተያየት ካላችሁ ኮሜንት ላይ ማስፈር ትችላላችሁ በጉዳዩ ዙሪያ። በቀጥታ ወደ ሳውዲ አረቢያ እናመራለን። በሳውዲ አረቢያ በርካታ ስደተኞች ታስረው እንደሚገኙና የሞት ቅጣት ሊወሰንባቸው አፋፍ ላይ እንደሚገኙ ሲነገር ነበር። በዛሬው ዕለት እንግዲህ አንድ የወጣ መረጃ እንደሚያመለክተው ከሆነ በሳውዲ አረቢያ ማንጣ ካታል አሺሪ ወይም በአሺሪ ክልል ከሚሽ ሚሸት በሚባል እስር ቤት ውስጥ የሚገኙ ከ200 በላይ የሚሆን ብዛት ያላቸው ሞት የተፈረደባቸው ኢትዮጵያውያን እንዳሉ ይታወቃል። ከነዚህ መካከል በዛ እስር ቤት ውስጥ ባለው ህንፃ 5 ወይም ደግሞ ብሎክ 5 ከሚባለው ህንፃ ውስጥ ከሚገኙ 65 የሚሆኑ ስደተኞች በዛሬው ዕለት ሰኔ 3 ቀን 2018 ዓ.ም
ተወስደው ከታሰሩበት የሞት ቅጣታቸው እንደተፈጸመባቸው ወይም ለሞት እንደተዳረጉ ተነግሯል። ይሄንን እንግዲህ ይፋ ያደረጉት እንግዲህ ከዚህ በፊት የትግራይ ክልል ወጣቶች ጉዳይ ቢሮ ኃላፊ የነበሩት አቶ ሀይሽ ሰባጋዲስ እንደሆኑ ተነግሯል። እንግዲህ ይሄ ጉዳይ እጅግ በጣም አሳዛኝ ነው። ከዚህ በፊት በርካታ ጥሪዎች ሲቀርቡበት የነበረ ነው። ከሞት አድኑን እያሉ በርካቶች ጥሪ አቅርበው ነበር። በዛሬው ዕለት እንግዲህ እነሱም ያው የሞት ቅጣቱ እንደተፈጸመባቸው ነው የተነገረው። ወደ ሌላ መረጃ ስናልፍ በአዲስ አበባ በሌሎች ከተሞች አዲስ አበባን ጨምሮ እንግዲህ ተፈጻሚ ሊሆን የሚችል አንድ አዲስ ደንብ ወይም ደግሞ መመሪያ እየተላለፈ እንደሚገኝ ተነግሯል። የጭቃ ቤት መገንባት እንደተከለከለ እንግዲህ የደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ አመልክቷል። ቢሮ ከተሞችን ለማዘመንና ከአካባቢ ጥበቃ ጋር የተጣጣመ አረንጓዴ ኢኮኖሚ ለመገንባት በሚል ነው ይህን አዲስ ጥብቅ መመሪያ ያስተላለፈው። በደብዳቤ የተላለፈው መመሪያ እንግዲህ ከደረሰበት ቀን ጀምሮ በማንኛውም ማዘጋጃ ቤት በኩል የጭቃ ቤት ግንባታ ፍቃድ ማጽደቅ ሙሉ በሙሉ እንደታገደና በእንጨትና ጭቃ ግንባታ ሳቢያ የሚመጣውን የደን መመናመን ለመግታት እንዲሁም የአየር ንብረት ለውጥ የሚያስከትለውን የድርቅና የጎርፍ አደጋ ለመከላከል ነው ተብሏል። ማንኛውም ግንባታ ከተማን በሚያዘምኑና ደረጃቸውን በጠበቁ ግብዓቶች ማለትም በብሎኬት፣ በጡብና በተሻሻሉ የቴክኖሎጂ ውጤቶች ብቻ መከናወን አለበት ተብሏል። ይሄ አይነት መመሪያ ለድሃው ማህበረሰብ ምን አይነት ተጽዕኖ ይፈጥራል የሚለው እንግዲህ በርካታ ታዛቢዎች ጥያቄ እያነሱበት ይገኛሉ። የብሎኬትና የጡብ የመግዛት አቅም የሌላቸውና ሲሚንቶም የመሸመት አቅም የሌላቸው ሰዎችም ይህ ጉዳይ ትንሽ ስሞታ እየፈጠረባቸው ይገኛል። ወደፊት ተግባራዊ ሲደረግ ምን አይነት ውጤት እንደሚኖረው እናያለን። በነዳጅ እጥረትና በሙስና ወንጀል ተከሰው በነበሩ ከፍተኛ የስራ ኃላፊዎችና ነጋዴዎች ላይ የቀረበው ሶስተኛ የክስ መዝገብ እንዲቋረጥ በፍትህ ሚኒስቴር ትዕዛዝ ተላልፏል ተብሏል። ክሱ እንዲቋረጥላቸው የተወሰነው የነዳጅና የኤነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፉፋንና ሌሎችም 5 ተከሳሾች ላይ ሲሆን ውሳኔው የተላለፈው ጥፋተኝነታቸውን ለማስረዳት የሚያስችል በቂ ማስረጃ የለም ስለተባለ ነው። ይህ ክስ የመቋረጥ ሂደት ወይም ትዕዛዝ ለፌዴራል ከፍተኛ ፍርድ ቤት የቀረበ ሲሆን ፍርድ ቤቱ ተመልክቶ ውሳኔ ይሰጥበታል ተብሎ ተጠብቋል። ይሁን እንጂ አንደኛ ተከሳሽ አቶ ዲባራ ፉፋ የተከሰሱባቸው ሌሎች ተጨማሪ ክሶች በመኖራቸው የፍርድ ሂደት እንደሚቀጥልባቸው ነው የታወቀው። እንደገና ወደ ትግራይ እናልፋለን። እንግዲህ ወደ ትግራይ ስናልፍ እንደተለመደው የወታደራዊ ምልመላው ጉዳይ ነው የሚመጣው። በዛሬው ዕለት ጠዋት ላይ የቀን ሰራተኞች በአስገዳጅ ወታደራዊ ምልመላ ምክንያት ሰለባ እንደሆኑ ተነግሯል። ይሄ ሁኔታ የተከሰተ ከተባለ መቀለ ከተማ አድሃ ሰፈር ቀጠና 27 ዳጋ አካባቢ ወይም ገበያ አካባቢ ነው። እናም እነዚህ በቀን ስራ የተዳደሩ የነበሩ ግለሰቦች እንግዲህ ወይም ወጣቶች እንዳለ በገፍ ተወስደው ለወታደራዊ ምልመላ እንደተዳረጉ ነው የተነገረው። የዚህ አካባቢ ነዋሪዎች እንግዲህ በዚሁ ምክንያት ሳቢያ በድንጋጤ ውስጥ ተውጠው አርፍደው እንደነበረ ነው የተነገረው። ውሏቸውንም በድንጋጤ ውስጥ እንደሆነ የተዳረገው። እንግዲህ በጣም የሚገርመው ነገር የተባለው ነገር እነዚህ ወታደራዊ ምልመላ የሚፈጽሙት ወይም የፈጸሙት ወታደሮች ፊታቸውን በጭንብል የሸፈኑ በመሆናቸው ነው የተነገረው። እነዚህ የቀን ሰራተኞች ወታደራዊ ምልመላ የተፈጸመባቸው የቀን ሰራተኞች ቁጥር 37 እንደሆነ ነው ከአካባቢው የተገኘው የዜና መረጃ የሚያመለክተው። ይሄ ወታደራዊ ምልመላ በዋናነት ወጣቶች ላይ ያነጣጠረ ቢመስልም ያው ሐኪሞችንም እንዳልማረ ነው የተነገረው። በአክሱም ከተማ የሚገኝ አንድ ሐኪም የዚህ ወታደራዊ ምልመላ ሰለባ እንደሆነ ተነግሯል። ብርሃነ ገብረመድህን የሚባል አንድ ሐኪም በትላንትናው ዕለት ሰኔ 2 ቀን 2018 ዓ.ም ተረኛ ሆኖ ወደ ሚሰራበት የሕክምና ማዕከል እየሄደ በነበረበት ወቅት በታጣቂዎች አማካኝነት ወታደራዊ ምልመላው ሰለባ ተደርጎ እስካሁን ድረስ የደረሰበት ባለመታወቁ ቤተሰቦቹ በጭንቀት ውስጥ እንደሚገኙ መረጃዎች አመልክተዋል። እንግዲህ የት እንደደረሰ እንግዲህ መረጃዎች ከደረሱ ለእናንተ የምናቀርብ ይሆናል። በሌላ በኩል ደግሞ የአንድ
የራሱን የትግራይ መከላከያ ሰራዊት ወይም ቲዲኤፍ ብሎ የሚጠራው አካል ውስጥ ያሉት የአርሚ 26 አባላት ምልመላ አንፈጽምም በማለት ስብሰባ ረግጠው ስለመውጣታቸው ነው የተነገረው። የጭላና ሳምራ በተሰኙ አካባቢዎች የሚገኙ እነዚህ የአርሚ 26 አባላት ወታደራዊ ምልመላ አንፈጽምም በማለት ይካሄድ ከነበረው በዚህ ጉዳይ ዙሪያ ይካሄድ ከነበረው ስብሰባ ረግጠው በመውጣታቸው ስብሰባውን እንዳቋረጡ በዛሬው ዕለት የወጡ መረጃዎች አመልክተዋል። እንግዲህ ይሄ ስብሰባ ከወታደራዊ ምልመላነት ባሻገር ሳምራ የነበሩ ወታደሮች ወደ የጭላ የነበሩት ወደ ሳምራ እንዲቀያየሩ አይነት ሀሳብ ቀርቦ ነበር። ይሄንንም እንደማይቀበሉ ነው ተናግረው ረግጠው የወጡት ማለት ነው። እንግዲህ በጣም የተለያዩ መረጃዎች ነው እየወጡ ያሉት በዚህ ዙሪያ። አዳዲስ መረጃዎች ካሉ እንግዲህ ለእናንተ ይዘን እናመጣ ይሆናል። በመጨረሻ በዛሬው ዕለት የተፈጠረ የእሳት አደጋ አለ። በትግራይ ክልል ዴሰዓ ተብሎ በሚጠራው ጥብቅ ደን ውስጥ የእሳት አደጋ መግጠሙ እንግዲህ ተነግሯል። በጽራ ወንበርታ ወረዳ ነው ይሄ የእሳት አደጋ የደረሰው። ይህ የእሳት አደጋ በሀየሎም ኤራን ክልሻ እና እምኔን በተባሉ አካባቢዎች በተለይ ደግሞ ዳለልሾ በተባለው አካባቢ እንደዚሁ እየተስፋፋ እንደመጣ ነው እየተነገረ ያለው። ይሄ የእሳት አደጋ በአስቸኳይ በቁጥጥር ስር መዋል አለበት ሲሉ የአካባቢው ነዋሪዎች ጥሪያቸውን አቅርበዋል። ስለተከታተላችሁ እናመሰግናለን። አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። ሰብስክራይብ አድርጉን።